ዋብያዎች አላህ ከአርሽ በላይ ነው ይሉናል። ቁርአን ደግሞ ወዴትም ብትዞሩ ፊቴ እዛ ነው ያለው ይለናል። ማስረጃ በቀራ 115ኛው አያ ላይ ምስራቁም ምዕራቡም ያላህ ነው፣ ፊቶቻችሁን ወዴትም ብታዞሩ ያላህ ፊት እዚያ ነው ይላል። አርረሕማኑ ዐለል ዐርሽ እስተዋ፣ አዛኙ ጌታ አላህ ከአርሽ በላይ ከፍ አለ የሚለው ቁርአን ላይ ከአንድም 7 ጊዜ ተጠቅሷል። ምንም እንኳን በዚህ ልክ ቢገለጽም ጉዳዩ ሰፊና ጥልቅ የሀሳብ ልዩነት ያለው ጉዳይ ነው። which means የራሳችን ጉዳይ ነው። ነገር ግን ሱረቱል በቀራ ምዕራፍ 2 ቁጥር 115 ላይ ያለውን የቁርአን አንቀጽ ከዚህ ጋር ማገናኘት ፍጹም የተሳሳተ አላዋቂነትን የሚያሳይ ነው። አላህ ሱብሓነሁ ወተዓላ እዛ አንቀጽ ላይ ወሊላሂል መሽሪቅ ወልመግሪብ፣ ምስራቁም ምዕራቡም የአላህ ነው፣ ፈአይነማ ትወሉ ፈተመ ወጅሁላህ፣ ወዴትም ብትዞሩ የአላህን ፊት ታገኛላችሁ ይላል። ይሄ የቁርአን አንቀጽ የወረደበት ምክንያት ወይም ሰበበ ኑዙሉ ምንድነው በሚለው የተፍሲር ልህቃን ዑለማዎቹ ከአንድም 3 ምክንያቶችን አስቀምጧሉ። ዞሮ ዞሮ ከዚህኛው ሐሳብ ጋር ምንም የሚያገናኘው ነገር የለም። ዌል እንደሰማችሁት ነው እንግዲህ የዋብያ ኡስታዞች ለካ እኔ ድንቁርናቸው ንጽጽር የሚሰሩት ብቻ ይመስሉ የነበረ ጭንቅላታቸው ማይሰራው መሬት ያሉትም ወይንም ንጽጽር ማይሰሩትም ተመሳሳይ ናቸው ማለት ነው። እኔ እኮ ክችል ሲሉ እዚህ ንጽጽር የሚሰሩት ለሳንቲሞች ብዙም ለዝርዝር ኪስ ነው ያበላሹት ብዬ መልስም አልሰጣቸው ንቄ ትቼ ነበር። እዚህ አርጉመንት ላይ ምላሽ ብለው ፊር ውጥር ሲሉ ማለት ነው ማለት ድንቁርናቸውን ታዝቤ ንቄ ትቻቸው ነበር። እና ንጽጽር ማይሰሩትም መልሳችሁ ይሄ ነው። ኤኔስ አርረሕማኑ ዐለል ዐርሽ እስተዋ የሚል 7 ቦታ ተጠቅሷል። ሰዋት አይደለም 7 ቦታ 77,000 ጊዜ ይጠቀስ። እኔ ካነሳሁት አርጉመንት ጋር ምን አገናኘው? አንድም ከአርሽ በላይ ብቻ ይገኛል የሚል አርጉመንት የላችሁም እኮ። አላህ የሚገኘው ከአርሽ በላይ ብቻ ነው አይልም እኮ። አላህ ከአርሽ በላይ አለ። ሰዋት ፊቱ ደግሞ ቤትም አለ፣ በምስራቅም በደቡብም በሰሜንም አለ። እኔ ካነሳሁት ጋር ግጭት አይሆንም። አይ ከአርሽ በላይ ብቻ ነው ካላችሁ ግን ግጭት ይሆናል። አላህ ከአርሽ በላይ ብቻ ነው ያላችሁት ቁርአናችሁ መልሶ ወደ ሰሜንም ወደ ደቡብም ወደ ምስራቅም በአራቱ ማዕዘን ብትዞሩ ወዴትም ብትዞሩ ወደ ታችም ብታዩ አላህ እዛ አለ ይላል። እንደውም አጣብቅኙን ትንሽ ከፍ ላድርግባችሁ። ሱረቱ አራማን ሱራ አራማን 55ኛው ሱራ ቁጥር 26 እስከ 28 እንዲላል በእርሷ በምድር ላይ ያለ ሁሉ ጠፊ ነው። በማሌ በምድር ያለ ሁሉ ጠፊ ነው። የልቅና እና የልግስና ባለቤት የሆነው የጌታ ፊትም ይቀራል፣ ፊቱ አይጠፋም ይላል። ስለዚህ በምድር ላይ ያለ ሁሉ ይጠፋል። ምን ሲቀር? ያላ ፊት ሲቀር። ስለዚህ ወደ ሰሜንም ወደ ደቡብም ወደ ምስራቅም ወደ ምዕራብም ብትዞሩ ወዴትም ብትዞሩ ወደ ምድርም ወደ ታይ ብታዩ ወደ ተራራውን ብታዩ ያላ ፊት እዛ ነው ከሚለው ጋር ይሄንኛው የቁርአን ክፍል ደግሞ ያላ ፊት ሲቀር በምድር ላይ ያለ ሁሉ ይጠፋል ካለ አላህ መገኛው ምድር ላይ ነው። አርጉ ይሄንን የተነሳውን ሰንበዲ እንዲህ ብሏል እንደዚያ ጫላ ጨቡዴ ሳትል ማለት ነው። ወገን አታደርጉ መቼም። ምክንያቱም ድንቁርና ፎቅ ገንብቶባችኋል። ስድብ መገለጫችሁ ሆኗል። እኔን አታክ በማድረግ አስተምሮትህን ወይንም ደግሞ አላህን ፈጣሪ ማድረግ አትችልም። አስተምሮትህን እውነት ማድረግ አትችልም። ስለዚህ አርጉመንቱን ራሱ በፊት በደንብ ተረዱ ማለት ነው። እኔ ሳውን ላይቭ ላይ ነው በቀበሉ